ሮዛ የፈራች ይመስላል። ምክንያቱም አሁን ላይ ሉሊት ወደ ቤት ከተመለሰች ሁሉን ነገር ለዴብ ተናግራ ጉዴን ታወጣዋለች ብላለች። እናም በተቻለ አቅም እባክህ እንዳታመጣት ወደ ቤት ብላ ለምነው ነበረ። ግን ደግሞ እሱ በፍጹም እንደማይሆን አንቺን እበቀላለሁ እንጂ ይቺ ምንም የማታውቅ ምስኪን ልጅ በፍጹም እኔ እዚህ አላስቀራትም ይላታል። ባንቴሮ እስከዛሬ ያደረኩባትን ግፍም እጅግ ከንክኖኛል። እንኳን ከዚህ በኋላ ላደርስባት በደል ይቅርና ከዚህ በኋላ ካንቺና እኔ ብቻ ነን የምንፋለመው። ህልምሽን ማጨለም የምፈልገው ያንቺን እንጂ የዚችን ገና አንድ ፍሬ ልጅ አይደለም። ያንቺን ምክር ሰምቼ አንቺ ያልሽኝን እሺ እያልኩኝ ይችን ልጅ በበረሃ ሁሉ ለበረሃ እራት አድርጊያት ነበረ። ግን ደግሞ ምንም ስለማታቅ ምስኪን ስለሆነች ፈጣሪዋ ታድጓት በሰላም ተመልሳለች ወደዚህ። አሁን ደግሞ በእኔ ተመልክቶ ደግሞ ከዚህ ሰውዬ ምንጋጋ ወጥታለች። ስለዚህ ነፍስ ይማር ብልሽ አይሻልም። አሁኑኑ ሮዛ ይኸውልሽ ያንቺና የዛች አሮጊት እናትች ሴራ ገና ብዙ ነገር እያወጣባችኋል። ስለዚህ አርፈሽ ብትቀመጭ ይሻልሻል ይላታል። እናም ሮዛ አሁን ዴብ እየተጨነቀ ነው። ግን ደግሞ የእሷን መሞትና አለመምጣት ነው የምፈልገው። አውቃለሁ ሞገስ ደውሎልኝ ነበረ። ግን ደግሞ ሞገስ አሁን አልሞተም እንደተነሳ ነግሮኛል። ምናልባት ሊቀድምህም ይችላል። አንተ እኔን ለመቅደም አይደል እየሮጥክ ያለኸው። ስለዚህ ምናልባት ሊቀድምህ ይችላል። ግን እመነኝ ትለዋለች። እሱ ግን በፍጹም እንደማይወድ ልንገርሽ አይደለ ከዚህ በኋላ ካንቺ ምንም አልፈልግም ሲላት፣ የምትፈልገውን ያክል ገንዘብ እሰጥሃለሁኝ፣ የምትፈልገውን ነገር ሁሉ አድርግልሃለሁ እባክህን ትለዋለች። እናም እባክህ እኔ እናንተ ከዚህ በኋላ አብረን እንኖራለን፣ እውነቴን ነው ባንቴሮ እመነኝ ስትለው፣ በጣም ጥሩ ገንዘቡን አሁኑኑ አስገቢልኝ ይላታል። እሷም እሺ ትልና ገንዘቡን ስታስገባለት ነበረ ሉሊትን ይዟት ወደ ቤት የመጣው። እሷ የላከችለትን ገንዘብ ሁሉ ለሉሊት ብዙ ነገር አድርጎል። የትራንስፖርት ከፍዬ ምን ብዬ ያመጣኋትኝ፣ ስለዚህ ባንቺ ገንዘብ ነው የፈለግሽውን ማድረግ ትችያለሽ። ግን ደግሞ እመኝኝ ሮዛ አፈር ልሼ እነሳለሁ። ያን ጊዜ አንቺ ሞሽ ያቺ የተረገመች አሮጊት እናትሽንም አንቀጠቅጣችኋለሁ። አሁን የፈለግሽውን ነገር ማድረግ ትችያለሽ። እሺ ይኸውልህ አዳምጠኝ። አንተ ለተወሰነ ጊዜ ቁመ እንደማትሄድ ተነግሮኛል። ግን ይህን ታውቃለህ? ይኸውልህ ከዚህ በኋላ እኮ አንተ የሰው ታራጅ እንጂ ሰውን የምትረዳ የምታግዝ አይደለህም። አቶ ባንቴሮ እየሰማኸኝ ነው ስትል ትላላጥበታለች። ምናልባት ዛሬ ያንቺ ጊዜ ሊሆን ይችላል፣ ግን ደግሞ ነገ ደግሞ የኔ ይሆናል። አሁን የፈለግሽውን ማድረግ ትችያለሽ። ነይ ጎበዝ ኮንሽ ነይ ግደይኝ ሲላት፣ እኔማ በጃ አልገልህም፣ እንዴት እንደምገልህ አውቃለሁ ትለዋለች። እናም ሉሊት ባንቴሮን እየተንከባከበችው ነበረ። ትጠራትና ቆይ አንቺ ልጅ ምን እያደረግሽ ነው ከባንቴሮ ስርስር የምትይው ስትላት፣ እየተንከባከብኩት ነው፣ ምክንያቱም ሰው ያስፈልገዋል። አሁን ላይ ባንቴሮ ብቻውን መቀመጥ የለበትም፣ ብቻውን ምንም ነገር ሊያደርግ አይችልም ትላታለች። እኮ እንዴት ነው የምትንከባከቢው ስትላት፣ ይኸውልሽ ሮዛ ባንቴሮ አሁን ላይ ምናልባት የመርሳት ችግርም ሊገጥመው ይችላል፣ ቶሎ ቁሞ ለመሄድም ያቅተዋል። ስለዚህ የሰዎች እንክብካቤ ሰዎች ካጠገቡ ሊኖሩ ይገባል እና በዚህ ቢያንስ ላግዝሽ ብዬ እኮ ነው ሮዛ ስትላት፣ ይኸውልሽ አንድ ነገር ልንገርሽ፣ እኔን ስለ አሁን ላይ ባንቴሮን እንድታግዥኝ አልፈልግም። እኔ በቀዋለሁ ለባንቴሮ። ስለዚህ ከዛ ሰውዬ ስር እንዳላይሽ ሁለተኛ ብላ ትዝትባታለች። ቆይ ምን አጥፍቼ ነው? አጠፋው እንዴ? ካጠፋው ይቅርታ ሮዚ ስትላት፣ ይኸውልሽ ነገርኩሽ፣ በቃ ከዚህ በኋላ ከባንቴሮ ጋር እንዳላይሽ ስትል ትቆጣታለች። አንቺ ነሽ ህይወቴን ሁሉ ያጨለምሽብኝ ስትላት፣ ቆይ አልገባኝም፣ ምን እያልሽኝ ነው? በቃ ሲገባ ይገባሻል፣ አላቅልሽም ትላትና፣ አሁን እሺ እኔ ምግብ ልሰራ ልገባ ነው ለባንቴሮ ስትላት፣ እኔ እሰራለታለሁ፣ እንደውም እኔ ነኝ የምቀርበው ለባንቴሮ አንቺ አይደለሽም ስትል ትመልስላታለች ሮዛ። እሺ ለማንኛውም እኔ ልስራለትና አንቺ ለሱ ታቀርቢለታለሽ ስትላት፣ እሺ ብላ ያንን ምግብ ለመስራት በቃ አንቺ ምግቡን እስከምሰሪ እኔ ውስጥ ሌላ ነገር ልስራት ትላትና ሉሊት ወደ ውስጥ ትገባለች። ሮዛ ምግቡን ለመስራት ወደ ኪችን ትገባለች። ሮዛ አስባ የነበረው እሷ ምግቡን ሰርታ መድኃኒት አድርጋ፣ እናም ሮዛ ምግብ ለመስራት ወደ ኪችን ትገባለች። ሉሊትም ወደ ውስጥ ገብታ መኝታ ቤቷ አረፍ ብላ ከዛ ወደ
ባንቴሮ ጋር ትሄዳለች። ባንቴሮ እንዴት ቆየህ ስትለው እኔ ደህና ነኝ፣ ግን ቆይ አንቺ ለምንድን ነው እንደዚህ ለእኔ የዋህ ለእኔ እንደዚህ የምትጨነቂው ሲላት፣ አንተም እኮ መልካም ሰው ነህ ባንቴሮ፣ ምናልባት የሆነ ሰዓት ላይ ተሳስተህ ነበረ፣ ግን ደግሞ ስህተቶችህን አርመሃቸዋል ስትለው እናም እኔ እኮ አንቺን እኮ የበረሃ እራት ሁሉ አድርጌሽ ነበረ ታውቂያለሽ። የዛች የሮዛን ምክር ሰምቼ ብዙ ነገር አድርጌሽ ነበር። ህይወትሽን ሁሉ ላበላሸው ነበረ፣ ላበለሻሽሽ ሁሉ ነበረ ሲላት፣ ያን ጊዜ ሰው ስለሆንክ አዎ ተሳስተህ ነበረ፣ ግን ደግሞ ዛሬ ደግሞ ከስህተትህ ተምረህ ደህና ቦታ ላይ ነው ያለኸው። የሰው ልጅ እኮ አይሳሳትም ማለት አይደለም፣ ሁላችንም እንሳሳታለን። ግን ደግሞ ስህተታችንን አውቀን መማራችን ደግሞ ትልቅ ሌላ ነገር ነው ስትለው፣ የእውነት ግን ሉሊት አንቺ ነሽ እንደዚህ የምትይኝ ሲላት፣ አሁን የነኝ ባንቴሮ፣ ምንም አትጨነቅ። አሁን ላይ አንተ ብዙ እንክብካቤ የሚያስፈልግ ሰዓት ላይ ነው እና ምንም ነገር እንዳትጨነቅ። ለማንኛውም ቆይ እስኪ ሮዛ እየጠራችኝ ነው ትለውና ሮዛ እየጠራቻት ስለነበር ወደ ውስጥ ትሄዳለች። ሮዛ የሰራችው በየአይነት ምግብ ላይ ቀይ ወጡ ላይ መድኃኒት አድርጋበታለች። ስለዚህ አሁን ላይ ብትያዝም እንኳን ሉሊት እንጂ እኔ አይደለሁም ትላለች። ስለዚህ አሁን ሉሊት እኔን በዚህ ታግዥኛለሽ፣ ማለትም ባንቴሮንን ይህን ምግብ አጉርሰሽው መሞቱ ከዛም በኋላ ያንቺ እጅ ነው የሚገኝበት ስትል ምግቡን አዘጋጅታ ጠራቻት። እሷም አቤት ብላ ስትሄድ በይኸው ምግብ አብየው ትላታለች። በዛን መሀል ደግሞ ምግቡን ለማብላት